ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኤፍረት ድርጅቶች ላይ የተጣለው የባንክ ሂሳብ እገዳ ተነሳ። በትግራይ መልሶ ማቋቋም ኢንዶሞመንት ፈንድ ስር በሚተዳደሩ ኩባንያዎች የባንክ ሂሳብ አካውንቶች ላይ የተጣለው እገዳ መነሳቱ ታወቀ። ሪፖርተር የተመለከተውና በፍትሐዊ ሚኒስቴር ማህተም በጠቅላይ አቃቤ ሕግ ዘርፍ ሚኒስትር ዴኤታ አቶ ተስፋዬ ዳባ ዋቅጅራ ታኅሳስ 7 ቀን 2018 ዓ.ም እግዱ እንዲነሳ ስለማወቁ በተመለከተ በሚል ርዕስ በተጻፈ ደብዳቤ በ22 የኤፍሬት ኩባንያዎች ላይ የተጣለው የባንክ ሂሳብ እገዳ እንዲነሳ ውሳኔ መተላለፉን ያስረዳል። ደብዳቤው የእግዱን መነሳት በተመለከተ 29 ባንኮችን እና አንድ የኢንሹራንስ አክሲዮን ማህበር የተጠቀሰ ሲሆን እነሱ ሪኮንስትራክሽን 22 ድርጅቶች አስመልክቶ በደብዳቤ ቁጥር ውድሃም ዳጄ 04-2535 18 ህዳር 25 ቀን 2018 ዓ.ም እንዲሁም በደብዳቤ ቁጥር ወደ ሃማ ዳጄ 04-2442 ህዳር 30 ቀን 2018 ዓ.ም በተጻፈ ደብዳቤ ማገዳችን ይታወቃል ይላል። በማስከተልም በመሆኑም አስፈላጊውን ማጣራት እያደረግን ስለሆነ በተጠቀሱ ድርጅቶች ላይ የተላለፈው እግድ እንዲነሳላቸው በአዋጅ ቁጥር 1364/2017 አንቀጽ 23 መሰረት እንስባለን ሲሉም ደምድሟል። የንብረት ማስመለስ አዋጅ ቁጥር 1364/17 አንቀጽ 20 የእግድ ወይም የመያዝ ትዕዛዝ ጸንቶ ስለሚቆይበት ጊዜ የሚመለከቱ ድንጋጌዎች የያዘ ሲሆን በንዑስ አንቀጽ 1 በንብረቱ ላይ የእግድ ወይም የመያዝ ትዕዛዝ የተሰጠ እንደሆነ ትዕዛዙ ከተሰጠበት ቀን ጀምሮ በሚቆጠር 1 ዓመት ጊዜ ውስጥ በተጠርጣሪው ላይ ከንብረቱ ጋር በተያያዘ የተጠረጠረበት የወንጀል ክስ ወይም ንብረቱ የማስወረስ ክስ ካልቀረበ ሌላ ምክንያት መጥቀስ ሳያስፈልግ ጊዜውን መሰረት በማድረግ ብቻ የተሰጠው የመያዝ ወይም የእግድ ትዕዛዝ ቀሪ እንዲሆን ባለንብረቱ ወይም ተጠርጣሪው ለፍርድ ቤት ሊያመለክት እንደሚችል ይጠቅሳል። 22 ድርጅቶች ላይ የተጣለው እገዳ መነሳቱን በሚያሳውቀው ደብዳቤ ላይ የተጠቀሰው አዋጅ አንቀጽ 20 ንዑስ አንቀጽ 3 ፍርድ ቤቱ ከላይ በተጠቀሰው ንዑስ አንቀጽ 1 መሰረት የቀረበው ማመልከቻ ላይ አቃቤ ሕግ ወይም መርማሪ አስተያየት እንዲሰጥበት በማድረግና አስተያየቱ በማገናዘብ የእግድ ወይም የመያዝ ትዕዛዝ እንዲነሳ ሊወስን ይችላል ሲልም ደንግጓል። በኤፍረት ድርጅቶች ላይ የባንክ ሂሳቦች የተጣለው እገዳ መነሳትን በተመለከተ ሪፖርተር ያነጋገራቸውና አንድ ከፍተኛ የድርጅቱ አመራር በእርግጥም እገዳው መነሳቱ አረጋግጠው፣ ይሁንና በባንኮች ዘንድ ግን ውስጥ በሆነ መልኩ አፈጻጸሙ ሙሉ ለሙሉ መተግበር አለመጀመሩ ጠቅሰዋል። ኃላፊው እገዳው የተነሳው በአቃቤ ሕግ አስተያየት መሰረት መሆኑን አረጋግጠው በቀጣይ ቀናት መሬት ላይ ያለው የእገዳው መነሳት አፈጻጸም ሂደት ሙሉ ለሙሉ ተግባራዊ ይሆናል ብለው እንደሚጠብቁ ገልጸዋል። የትግራይ መልሶ ማቋቋም ኢንዶሁመንት ፈንድ ባላደራ ቦርድ ከ2 ሳምንት በፊት ባወጣው መግለጫ ከህዳር 25 ቀን 2018 ዓ.ም ጀምሮ ምክንያቱ በግልጽ ባላወቀ ሁኔታ በስሩ የሚተዳደሩ ኩባንያዎች መታገዳቸው፣ ይህም የእያንዳንዱ ድርጅቶች የባንክ ሂሳብ አካውንት ጨምሮ እንዳይንቀሳቀስ የተጣለ እገዳንም እንደሚያካትት ለሕዝብ ይፋ ማድረጉ መግለጫ ማስታወቁ ይታወሳል። በወቅቱም ባወጣው መግለጫ ይህ እርምጃ የሚያስተዳድራቸው ኩባንያዎች በጦርነት ከደረሰባቸው ጉዳት ለማገገም እያደረጉ ያለውን ጥረት የሚያዳክምና የሚጎዳ እንዲሁም ድርጅቶች በስራቸው የሚያስተዳድሯቸውን በ10 ሺዎች የሚቆጠሩ ሰራተኞች ለመበተን እንዲገደዱ በማድረግ ከባድ ማህበራዊ ቀውስ ሊያስከትል የሚችል በመሆኑ መንግስት በኩባንያዎች የባንክ ሂሳብ ማገድ የወሰደውን እርምጃ እንዲያስተካክል ጥሪ ማቅረብ አይዘነጋም። 22ቱ ኩባንያዎች ላይ የተጣለው እገዳ ሲነሳ፣ በሌላ በኩል ከወራት በፊት በብሔራዊ ምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ታኅሳስ 8 ቀን 2018 ዓ.ም ባወጣው ትግራይን የሚነኩ የኢኮኖሚ እርምጃዎችን የፕሪቶሪያ ስምምነት ተግባራዊ ማድረግን በተመለከተ በሚል ርዕስ ይፋ ባደረገው መግለጫ የፌዴራል መንግስቱ ለትግራይ ጊዜያዊ አስተዳደር የበጀት ዝውውር ማቋረጡን ማስታወቁ ይታወሳል።
መግለጫው የፌዴራል በጀት ወደ ትግራይ ጊዜያዊ አስተዳደር የሚደረገውን ዝውውር ማቋረጡ፣ የሲቪል ሰራተኞችን ክፍያ ለመክፈልና እንደ ጤና፣ ትምህርት፣ የውሃ አቅርቦት፣ የንጽህና አጠባበቅ ያሉ አስፈላጊ የሕዝብ አገልግሎቶች መስተጓጎሉን አስከትሏል ብሏል። ህወሓት እገዳ የተነሳላቸውን የፍረት ኩባንያዎች ጉዳይ የጠቀሰ ሲሆን ከዚህ ባለፈ የኢትዮጵያ መንግስት ለትግራይ ክልል የነዳጅ አቅርቦት በእጅጉ ገድቦችን ከጣለ በኋላ የህዝብና የጭነት ትራንስፖርት የኢኮኖሚ እንቅስቃሴ፣ ለሴቶች፣ ለህፃናት የአስቸኳይ ጊዜ የአምቡላንስ አገልግሎቶች ጨምሮ ማህበራዊ አገልግሎቶችን እየጎዳ ከቀጠለ 10 ወራት ያህል ሆኖታል ሲልም ከሷል። መግለጫው እነዚህ እድገቶች ቀድሞው ደካማ የሆነውን የክልሉ የሰብአዊ ድጋፍና ኢኮኖሚያዊ ሁኔታዎች የበለጠ የከፋ ያደርጋሉ፣ ወደ መልሶ ማቋቋምና ወደ መደበኛ ህይወት ለመመለስም የሚደረጉ ጥረቶች ያዳክማሉ። እነዚህ እርምጃዎችም አንድ ላይ ሲተሳሰሩ በሰላም ሂደቱ ላይ ያለውን እምነት ሊያበላሹ፣ የፕሪቶሪያ ስምምነት ከተፈረመበት ጊዜ ጀምሮ የተገኙ ውጤቶች ሊቀለበሱና እንደገና ላለመረጋጋት የመከሰት ዕድል ሊጨምሩ ይችላሉ ሲሉም አስጠንቅቋል። ህወሓት በመጨረሻም ዓለም አቀፍ ማህበረሰብ ለጠቀሳቸው ጉዳዮች አፋጣኝ ትኩረት እንዲሰጥ የጠየቀ ሲሆን ከሁሉም የሚመለከታቸው አካላት ጋር እንዲገናኙ፣ የኢኮኖሚ እንቅስቃሴዎች ወደ ነበረበት እንዲመለስ፣ የመንግስት ዘርፉ ፋይናንስ ማድረግ እና ጨምሮ አስፈላጊ አገልግሎቶች እንዲሁም የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር ለማድረግ የሚደረጉ ጥረቶች ድጋፍ እንዲሰጣቸው አሳስቧል። ይህ ዘገባ ለህትመት እስከተላከበት ጊዜ ድረስ በፌዴራል መንግስት በኩል የተሰጠ ምላሽ የለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።